አራተኛው ኢንኮንሲስተንት ኦር ሰስፒሺየስ ዶክመንት የምታቀርቡ ከሆነ እነዚህ ነገሮች ራሱ አሟልታችሁ ስታቀርቡ የምታቀርቧቸው ዶክመንቶች ትክክለኛ ሆነው ካልታዩ ክሊር ያልሆኑ ከሆኑ ለምሳሌ ቀኖች ማች የማያደርጉ ከሆነ ለምሳሌ ኢንቪቴሽን ሌተሩና የቲኬት ቡክ ያደረጋችሁበት ቀን የማይመሳሰል ከሆነ ሆቴል ቡኪንጋችሁ ፌክ ከሆነ ፌክ ሆቴል ቡኪንግ ብዙ ጊዜ ቡክ ነው የምናደርገው ብዙ ጊዜ ብዙዎቻችን ያው ሪሊ የሆነ ቡኪንግ አናደርግም ስለዚህ ያንን ግን ቼክ ካደረጉትና ካገኙት ፌክ እንደሆነ ከዛ ደግሞ ከዶክመንት ልዩነት ካለው ያስገባችሁ ብዙ ዶክመንቶች ነው የምታስገቡት ከአንዱ ዶክመንት ላይ ለምሳሌ የልደት ማለት የእድሜ ከዛ ውጪ ደግሞ የስም ስህተት ለምሳሌ ስፔሊንግ ስህተት ለምሳሌ ለሰርቲፊኬት እና ፓስፖርት የምታስገቡ ከሆነ እዛ ላይ የልደትና የስም ስህተት ካለው ልዩነት ካለው ይሄ ሊያስከለክላችሁ ይችላል ስለዚህ አራተኛው ይሄ ነው አምስተኛው ደካማ የሆነ የቅጥር ስታተስ ያላችሁ ከሆነ ኦር ደግሞ የስተዲ ፕሩፍም ደካማ የሆነ ካላችሁ ይሄ ማለት ምን ማለት ነው ለምሳሌ ለአጭር ትሬኒንግ ኦር ለኮርስ ሲሆን በጣም ክሪቲካል የሚያደርገው ምንድነው ለምሳሌ ከተቋማችሁ ክሊር የሆነ የምንድነው ሊቭ ፍቃድ ማቅረብ ካልቻላችሁ ደርሳችሁ እስከምትመጡ ድረስ ያው ተቋማችሁ ስራ ላይ ከሆናችሁ መስሪያ ቤታችሁ ሊፈቅድ ይገባል ስለዚህ ይሄ ከሌላችሁ ማቅረብ ካልቻላችሁ ቀጣሪያችሁ ወይም ደግሞ ድርጅታችሁ ወይም መስሪያ ቤታችሁ ደግሞ ክሬዲብል ያልሆነ ለምሳሌ በግል የምትሰሩ ከሆነ በግል እንትን የምትሉ በትክክለኛ ሁኔታ ያ ቀጣሪያችሁ ወይም ድርጅቱ ተመዝግቦ በኢትዮጵያ ንግድና ኢንዱስትሪ ማለት ነው ተመዝግቦ የማይሰራ ከሆነ ፍቃድ ከሌለው እንደዚህ አይነት ድርጅት ውስጥ የምትሰሩ ከሆነ ከዛ ደግሞ ራሳችሁ በግላችሁ ተቀጥራችሁ የምትሰሩ ከሆነ ንግድ ፍቃድ የማታቀርቡ ከሆነ ይሄ በጣም ክሪቲካል ነው ስለዚህ ይሄም ዲናይ ሊያስደርጋችሁ ይችላል ከዛ ውጪ ደግሞ ወንድሜን እዚህ ጋር እንዳስቀመጠው ዋነኛ የከለከሉበት ምክንያት ፑር የሆነ የትራቭል ሂስትሪ ካላችሁ ይሄ ሁሌም አይደለም ማለት ፉል ስፖንሰር ተደርጋችሁ የምትመጡ ከሆነ ብዙ ጊዜ ላይ ያስቸግሯችሁ ይችላሉ ነገር ግን በራሳችሁ ከፍላችሁ የምትመጡበት አጋጣሚ ካለ እሱ በጣም ሪስክ ነው ከምንም በላይ ፋታል አይደለም ማለት መስት አይደለም ግን በጣም ሪስክ እንትን ማለት ሊያስከለክል የሚችል ኢሹ ነው ይሄ ለምንድነው ፑር የሆነ ትራቭል ሂስትሪ ለምንድነው ማተር የሚያደርገው ከዚህ በፊት ቪዲዮ ሰርቻለሁኝ ፕሊዝ እሱን ቼክ ማድረግ ብትችሉ ደስ ይለኛል ከዛ ውጪ ግን ይሄ ማተር የሚያደርግበት ዋና ምክንያት ምንድነው ከዚህ በፊት ኢንተርናሽናል የሆነ ጉዞ ካላደረጋችሁ የሆነ ሀገር ላይ ገብታችሁ የዛን ሀገር የቪዛ ህግ አክብራችሁ መውጣታችሁን የሚያሳይ መረጃ ካላችሁ እዚህም ብትመጡ ያንን ልታደርጉ ትችላላችሁ በሚል ነው ከዛ ደግሞ አቅማችሁንም ለማየት ነው ስለዚህ አንድ ሀገር ላይ ሄዳችሁ ኦቨርስቴ አድርጋችሁ ለምሳሌ አንዳንድ ሰዎች ዱባይ ኦር ሌላ ሀገር ላይ ሄደው ኦቨርስቴ አድርገው ያንን ቪዛ ከዛ ሪኒው አድርገው ይመለሱና ወደ ኢትዮጵያ ወደዚህ ሲያመለክቱ ይከለክሏቸዋል ምክንያቱም እዛ ኦቨርስቴ አድርገዋል ስለዚህ ይሄም በጣም ፋክተር አለው ስለዚህ ይሄ ትራቭል ሂስትሪ በጣም ወሳኝ ነው በጣም ከምንም በላይ ሌላው ያቀረባችሁት ዶክመንት ውስጥ የጎደለ ነገር ካለ ወይም ደግሞ ቫሊድ የሆነ የትራቭል ኢንሹራንስ ከሌላችሁ ይሄም ያስከለክላችኋል የምታቀርቡት ዶክመንቱ ላይ ሁሉንም ማሟላት መቻል አለባችሁ ሄልዝ ኢንሹራንስ እስከ 30,000 ዩሮ ድረስ ከቨር የሚያደርግ ሄልዝ ኢንሹራንስ ሊሆን ይገባዋል ቆይታችሁን በሙሉ ኢቭን ለምሳሌ ኢንሹራንሱ የአንድ ቀን ልዩነት ራሱ ቢኖረው ሪጀክት ያደርጓችኋል ስለዚህ ሌላኛው ምክንያት ወይም ሰባተኛው ምክንያት ይሄ ነው ስምንተኛው ምክንያት አኮሞዴሽን እና ኢተርናሪያችሁ ኮንቪንሲንግ ካልሆነ ቅድም እንዳልኩት ሆቴል ለምሳሌ ያዛችሁትና ትኬታችሁ ጥርጣሬ የሚያሳድር ከሆነ የቆረጣችሁት አቆራረጥ ይሄ ሊያስከለክላችሁ ይችላል በዋነኝነት ከዛ ውጭስ ፓስፖርት ኢሹና ሌሎች ቴክኒካል ኢሹዎች ለምሳሌ ፓስፖርታችሁ የተወሰነ ጊዜ ከሆነ የቀረው ኤክስፓየር ለማድረግ ይሄም ሊያስከለክላችሁ ይችላል
ያ ማለት ለምሳሌ ብዙ ጊዜ 6 ወር የቀረው ትባላላችሁ። ከዛ ያነሰ ጊዜ ከሆነ ብዙ ጊዜ ዳውት አለው። ከዛ ደግሞ እንደዛ እንትን ባይሆን እንኳን ጉዞ አብዝታችሁ ብላንክ ፔጅ ከሌለው እሱም ሊያስከለክላችሁ ይችላል። አስረኛው የሴኩሪቲ ኢሹ ካለባቸው፣ ያ ማለት ምን ማለት ነው? ክሪሚናል ሪከርድ ካለባችሁ ቼክ ሲደረግ የወንጀል ሪከርድ አለባችሁ ከሆነ፣ ከዚህ በፊት ደግሞ ሸንገን ኤሪያ ላይ ፍላግ ካለባችሁ፣ ኢሌጋል የሆነ ስራ እንደምትሰሩ ቪዛ ኦፊሰሩ ከጠረጠረ፣ እነዚህ ሊያስከለክሏችሁ ይችላሉ። በዋነኝነት እነዚህ ናቸው። እሺ ኢትዮጵያውያን ደግሞ ስፔሲፊካሊ ኢትዮጵያውያን ለምንድን ነው የምንከለከለው? ሸንገን ቪዛ ብዙ ጊዜ የምንከለከለው የመጀመሪያው ምንድነው? እዚህ መታችሁ አሳይለም እንደምትጠይቁ ያስባሉ፣ ያውቃሉም። በተለይ በአጭር ኮርስ ሲሆን ብዙ ጊዜ ይሄ አጭር ኮርስ የሚታሰበው ምንድነው? መውጫ መንገድ ነው ብለው ነው የሚያስቡት። አብዛኞቻችን ለዛ ነው የምንጠቀመው፣ ያውቁታል እነሱም። ስለዚህ አሳይለም ሊጠይቁ ይችላሉ ብለው ካመኑ ይከለክሏቸዋል። ኦቨርስቴ ያደርጋሉ ብለው ካመኑ ኢትዮጵያውያን ስለሆነ ብዙ ጊዜ ከኢኮኖሚ ጉዳይ ጋር ተያይዞ መተን እዚህ እንቀራለን ብዙዎቻችን። ከዚህ በፊት ደግሞ የነበሩ ሰዎች ሲቀሩ ያ ሪከርዱን እንትን ይለዋል፣ ያውቁታል ምን ያህል ሰው ቀረ ምናምን የሚለውን ማለት ነው። ስለዚህ ብዙ ሰው ቀርቶ ከሆነ ያው ብዙ ሰው ይቀራል ደግሞ ዩሮፕ ላይ መጥቶ በዛ ምክንያት ዲናይ እንደረጋለን። ስለዚህ ስታመለክቱ ለሾርት ኮርሶች፣ ለኮንፈረንሶች እነዚህ ነገሮች ላይ በጣም ጥንቃቄ አድርጉ፣ በጣም ጥንቃቄ። አለበለዛ እንደው ከ80% በላይ ሪጀክት ነው የምትደረጉት። ስለዚህ እነዚህን ነገሮች ግን የምታሳኩ ከሆነ በትክክለኛው መንገድ የምታመለክቱ ከሆነ ግን ሪጀክት የመደረጋችሁ ቻንስ በጣም ዝቅተኛ ነው የሚሆነው። ስለዚህ በዚህ መልኩ እንግዲህ እነዚህን ጥያቄዎች ሁለቱን ለማብራራት ፈልጌ ነው። አይ ሆፕ ጠቅሟችኋል ብዬ አስባለሁኝ። እንግዲህ የምታመለክቱ ሰዎች በሙሉ ይቅናችሁ እላለሁኝ። አመሰግናለሁ።